በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ ቤተሰቦቼ፣ የቻናል ቤተሰቦቼ እንደምን አላችሁ? ያለው እግዚአብሔር ይመስገን። እንኳን ደህና መጣችሁ። እንዴት ናችሁ? ያለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችን ጋር ይሁን። የኢየሱስ ክርስቶስ ትሕትና ይላል። የኢየሱስ ክርስቶስ ትሕትና የክርስቶስ እስረኛ መጽሐፍ ዲያቆን ዘአማኑኤል ተስፋዬ የተጻፈ የእግዚአብሔር ታላቅ መለኮታዊ ባህሪና ክብር በውስኑ የሰው ልጅ አእምሮ መርምሮ መግለጽ ተንትኖ መስለክ የሚቻል አይደለም። እኛ ፍጥረቱ የእጆቹ ስራዎች የሆነን የእርሱን የእግዚአብሔር ባህሪ መርዳት አልያ አምላክ በቦታ በጊዜና በሁኔታ መወሰን እንዲህ ነው በማለት ልናስቀምጠው ከቶ አንችልም። መቼ ቢሆንም እግዚአብሔር ያየ አንድ ስንኳ የለም። በአባቱ እቅፍ ያለው አንድ ልጅ እርሱ ተረከው። ዮሐንስ 1:18 እንድል በባህሪ ልጁ በኢየሱስ ክርስቶስ በኩል እግዚአብሔር ፈቅዶልና በገለጠን መጠን እንዲሁ ስለ እርሱ ክብር እንናገራለን። እርሱ አምላክ ሆኖ ሳለ ይህን ጥበብ ለሰው ልጅ መስጠቱ ጥልቅ የሆነ ለሰው ልጅ ያለው ፍቅርና ትሕትና ይገልጣል። ፈጣሪ ዓለማት እግዚአብሔር መጀመሪያ የሌለው መጀመሪያ መጨረሻም የሌለው መጨረሻ አልፋና ኦሜጋ ነው። ራእይ 22:13 አምላክ ምድርና ሰማይ በውስጧም ያሉት በአይን ሊታይ የሚችሉ ከአይን እይታም የራቁ ፍጥረታት ሁሉ የፈጠረ በፍጥረቱ ክብሩን የገለጠ ነው። ሐዋርያው ቅዱስ ጳውሎስ እስመ ኩሉ እመኑ ወኩሉ በእንቲአሁ ወኩሉ ቦቱ ወሎቱ ስብሐት ለዓለመ ዓለም አሜን። ሁሉ ከእርሱና በእርሱ ለእርሱ ነውና ለእርሱ ለዘላለም ክብር ይሁን አሜን። ሮሜ 11:36 በማለት ፍጥረት ሁሉ ከእርሱ ከእግዚአብሔር በእርሱ በእግዚአብሔር ለእግዚአብሔር እንደተፈጠረ ለእርሱም ለዘላለም ክብር ይሁን እያለ ስብሐት እግዚአብሔር ያቀርባል። ታዲያ ይህ የከበረውን የሁሉ ፈጣሪ የዓለም አስገኚ የሆነ ጌታችን ኢየሱስ ክርስቶስ ክብር ልጅነትና ሕይወት ያጣው የሰው ልጅ ከወደቀበት ኃጢአት የተፈረደበት የሞት ፍርድ ሊያድነው ሊመጣ የትሕትና አባት ሆኖ እንደገባው ኪዳን ተገልጧል። ዮሐንስ ወንጌል 3:16 አንደኛ ዮሐንስ መልእክት 4:14 ወልደ እግዚአብሔር ኢየሱስ ክርስቶስ የሰውን ልጅ ለማዳን ከሰማይ ሰማይ ወረደ። በቤተልሔም በተባለ ስፍራ ሰው እንኳን ለመውለጃ ሊጠቅመው ቀርቶ በዓይናቸው ሊመለከት በማይወዱ ፍጹም በሚጸየፍ መልካም ሽታ የሌለበት እንስሳ ማደሪያ በሆነው በበረት ከትሕትና እናቱ ከእመቤታችን ከቅድስት ድንግል ማርያም በቤተልሔም ተወልዶ ታላቅ ትሕትና አሳይቶናል። ወንጌላዊ ቅዱስ ሉቃስ ይህን የጌታ ታላቅ ትሕትና ሲናገር በዚያም ሳሉ የመውለጃ ወራት ደረሰ፣ የበኩር ልጇ ወለደች፣ በመጠቅለያ ጠቀለለችው፣ በእንግዶችም ማደሪያ ስፍራ ስላልነበራቸው በግርግም አስተኛችው። ሉቃስ 2:6-7 ይላል። ታላቁ እስክንድርያ ሊቀ ጳጳስ
ቅዱስ ቄርሎስ የክርስቶስ ትሕትና ሲገልጽ እንዲህ እያለ ይናገራል። ወደ ሰማያዊ ያቀና ዘንድ በግርግም ተወለደ። ወደ ሰማይ ሊያቀና ወደ ምድር ወረደ። ለኛ ሰማያዊ ቤት ያዘጋጀልን ዘንድ ከከብቶች ግርግም በቀር በምድር ላይ ለራሱ ምንም ቦታ አላገኘም። ከላም በረት በቀር አለ። ታላቁ ቅዱስ ቄርሎስ የቤተ ክርስቲያን አባቶች በበረት የመውለዱን ነገር ሲናገሩ እርሱ መጥፎ ሽታ ባለው ቦታ መወለዱ የሰው ልጅ በኃጢአት ተጨማልቆ አጸያፊ ሽታ ተላብሶ ቆሻሻ የተባለው ኃጢአት ውስጥ መኖሩን ለማጠቀስ አማናዊ እረኛ መምህር የሆነው ኢየሱስ ክርስቶስ ሰው ከወደቀበት ጉድጓድ በማውረድ ከኃጢአት ጋር ሳይተባበር ቤዛ ሆኖት ከጨለማ ወደ ሚደነቅ ብርሃን አውጥቷል። መጽሐፍ በነቢዩ በኢሳይያስ የዛብሎን ምድርና የነፍታሌም ምድር የባህር መንገድ በዮርዳኖስ ማዶ የአሕዛብ ገሊላ በጨለማ የተቀመጠው ሕዝብ ታላቅ ብርሃን አየ። በሞት ሀገርና ጥላ ለተቀመጡትም ብርሃን ወጣላቸው የተባለው ይፈጸም ዘንድ ይህ ሆነ። ከዚያ ዘመን ጀምሮ ኢየሱስ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰበክ ጀመረ። ማቴዎስ 4 ቁጥር 14 እስከ 16 እንዲል ጨለማ በተባለው ኃጢአት ታስረን ጨለማ በተባለው ሞት ተይዘን እረኛ እንደሌለ ሕዝብ ስንቀበዘበዝ እግዚአብሔር አንድያ የባህሪ ልጁ ኢየሱስ ክርስቶስ ልኮ ከወደቅንበት የጨለማ የሞት መቃብር ኑሮ ቤዛነት አድርጎናል። በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖሩ እንጂ እንዲያጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዮሐንስ ወንጌል 3 ቁጥር 16 እንዲል እግዚአብሔር አብ ሀሳብ ፈቃዱና የሰው ልጅን እንዴት ባለ ፍቅር እንደወደደ ይናገራል። በሌላም በኩል የእንዝናዙ ኤጲስቆጶስ ቅዱስ ጎርጎርዮስ የክርስቶስን ታላቅ ትሕትና የማዳን ስራ ሲናገር እግዚአብሔር ሰው ወደ እንስሳ ደረጃ ዝቅ ብሎና ተዋርዶ አገኘው። ስለዚህም ሰውን ዝቅ ካለበት እንስሳዊ ጠባይ ወደ ማወቅና ማስተዋል ደረጃ ከፍ እንዲል ወደ ጥንት ተፈጥሮ እንዲመለስ በከብቶች ግርግም ወይም በበረት ውስጥ ራሱ ምግብ ራሱን ምግብ አድርጎ አቀረበለት። እኛም ልዩ ወደ ሆነው ግርግምና መስዋዕት ስንቀርብ ከስጋዊ ህብስት የሚልቀው ሕያው የሆነው ሰማያዊ ህብስት እናገኛለን። ቅዱስ ጎርጎርዮስ እንዝናዙስ እንስሳዊ ጠባይ እያለ ቅዱስ ጎርጎርዮስ እንዝናዙስ የሚጠራው ኃጢአት ነው። ኃጢአት ክፋ ናት። በእግዚአብሔር የተፈጠረውን የከበረውን ሰው አዋርዳ እንስሳዊ ጠባይ ተላብሳለች። ለምሳሌ አንድ ከመጠጥ ብዛት ስካር የወረሰው በሌሊቱ ጎረቤቶችን አስፈላጊ ድምጽ ከመስማት ህልናውን ጥሎ አካባቢውን ከመረበሽ አልፎ ቤተሰቦቹን በመደብደብ አደጋ ላይ በመጣል ራሱን በኃጢአት ምክንያት ያዋርዳል። ታዲያ ክርስቶስ ተገልጦ የተዋረደውን የሰው ልጅ መልሶ አክብሮታል። ሰው እንዲከበር ክርስቶስ ብዙ ዋጋ ከፍሏል። እውነተኛ ትሕትና
ከእግዚአብሔር የባህሪ ልጅ ከኢየሱስ ክርስቶስ እንደሆነ በብዙ ሊቃውንት ብዙ ትምህርት ተላልፏል። ሐዋርያው ቅዱስ ጳውሎስ ትሕትና ገንዘብ በማድረግ ኢየሱስ ክርስቶስ ሰብኳል። እኛም እውነተኛው የትሕትና የፍቅር ልብስ እርሱን ሕይወታችን የሆነው ኢየሱስ ክርስቶስን በመልበስ እንመላለሳለን ዘንድ ይገባል። እናንተም ደግሞ ትኖሩባቸው በነበራቸው ጊዜ በፊት በእነዚያ ተመላለሳችሁ። አሁን ግን እናንተ ደግሞ ቁጣንና ንዴት፣ ክፋትንም ከአፋቸው ስድብ የሚያሳፍረንም ንግግር እነዚያ ሁሉ አስወግዱ። እርስ በራሳቸው ውሸት አትነጋገሩ፣ አሮጌ ሰው ከስራው ጋር ገፍታችኋልና የፈጠረውንም ምሳሌ እንዲመስል እውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችኋልና። ቆላስይስ 3:7-10 በማለት ሐዋርያው ቁጣን፣ ንዴትን፣ ክፋትን፣ ስድብን፣ የሚያሳፍርን ንግግርና ውሸትን በማስወገድ እንዲሁም አሮጌ ማንነት በመተው አዲሱን ሰው ጸጋ ልብስ መልበስ እንደሚገባ አስተምሯል። መምህራችን ቃለ ሕይወት ያሰማልን። ዲያቆን መምህር ዘአማኑኤል ተስፋዬ ቃለ ሕይወት ያሰማልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። የኢየሱስ ክርስቶስ ትሕትና የሚል እዚህ ጋር አብቅቷል። ሌላ ጊዜ ሌላ ክፍል ይዤ እመጣለሁ። ወዶቼ ሰብስክራይብ አድርጉ፣ ላይክ አድርጉ፣ አዳምጡ።